ምን ማለት ነው መንፈሳዊነት ማለት? መንፈሳዊነት መንፈስ ቅዱስ ከመንፈስ ጋር ይሰራ ማለት ነው። ሰው ልጅ ሶስት ማንነት አለው። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ያው ስጋ ነው ይታወቃል። ነፍስ ደግሞ ፍቃዳችን፣ እውቀታችን፣ ምርጫ፣ ስሜት እነዚህ ነገሮችን ያላት አካላችን ናት። ከዛ ደግሞ መንፈሳችን አለ ከያው እግዚአብሔር የተቀበልነው የመጀመሪያው አዳም ሲፈጠር እፍ ሲልብን የተሰጠን ደግሞ የተባረከ መንፈስ ደግሞ አለ እና ያ መንፈስ ከመንፈስ ጋር ነው የሚገናኘው ወይ ከባዕዱ መንፈስ ጋር ወይም ከመንፈስ ቅዱስ ጋር ነው የሚገናኘው። ድል ስትሰጠው ከመንፈስ ቅዱስ ጋር ትገናኝበታለህ። ያኔ መንፈሳዊ ትሆናለህ። አንዳንድ ሰው ዝም ብሎ ሲኖር ስጋዊ ሰው ይሆናል። ዝም ብሎ እውቀት ብቻ ንባብ ብቻ ስሜታዊነት ብቻ ደግሞ ከሆንክ ነፍሳዊ ሰው ነህ። ታውቃለህ፣ ስሜት አለ ግን ብዙም ከእግዚአብሔር ጋር ያለ ግንኙነት የማይታይበት ሰው ልትሆን ትችላለህ። መንፈሳዊነት ግን መንፈስህ ከመንፈስ ቅዱስ ጋር ሲሆን ሁለመናህን ነፍስህንም ስጋህንም ተቆጣጥሮ የምታየው ነው። በቃ ይገባሃል። ስታየው መንፈሳዊነት ይገባሃል። በተለይ መንፈሳዊ ሰው ስትሆን ደግሞ ይገባሃል። ማንም ሰው ድሃ የሚሆን ሀብታም የሚሆን የተናቀም ትንሽ ህፃን ልጅ ትልቅም ቢሆን መንፈሳዊነቱን እንድታቃርጎ በውስጡ እንዲያበራ የሚያደርገው ትልቅ መንፈሳዊ ኃይል ነው። ሃይማኖታዊነትስ? ምክንያቱም ሁለቱን ልዩነቱን ካላወቅ ነው እንትን እንለዋለን ምንጥሳቸው መንገዶች ይኖራሉና ሃይማኖታዊነትስ ምን ማለት ነው? ያው ሃይማኖት ፓኬጅ ነው። ሃይማኖት ሲባል ለምሳሌ እግዚአብሔርን የሚተረጉምልህ ነው። ለምሳሌ እግዚአብሔር አንድም ሶስትም ነው ሃይማኖት ነው የሚነግርህ። እግዚአብሔር ከሶስት አካል አንዱ በስጋ ተገልጦ ዓለምን ለማዳን መጣ፣ ሞቶ ተነስቶ አዳነን። ሃይማኖት ይነግራል። ሃይማኖት እውቀቱን ይሰጥሃል። ከዛ ደግሞ ስርዓት ደግሞ አለው፣ ፍሬም አለው፣ ቀኖና አለው። እሱ ደግሞ በስርዓት ያስቀምጣል። ለምሳሌ ፎቶ ተነስተህ ዝም ብለህ ብታስቀምጠውና አለ ፍሬም ብታስቀምጠው እኩል አይቀመጥልህም። ሃይማኖት ሲኖረው ሃይማኖት ያለው ሰው ፍሬም አለው ማለት ነው። ስርዓቶች ያሉ በስርዓት እንዲኖር ያስተምረዋል። ግን መንፈሳዊነት ደግሞ አንደኛው የሃይማኖት ክፍል ነው። ሶስተኛው ክፍል ነው። ሰው መጥቶ ይዘዋል ዝም ብሎ ትምህርቱን እውቀቱን ብቻ ይዞ ሊቀጥል ይችላል። ስርዓቱን በጣም ወዶ መንፈሳዊነቱን ሳይዝ የሚቀጥል ሰው ታገኛለህ። የስርዓት ሰው ብቻ የሆነ ሰው ታገኛለህ። ትምህርቱንም እውቀቱንም መንፈሳዊነቱንም አጣምሮ በሙሉ በሙላት ክርስቶስ እንደሆነ ክርስቶስ አሁን ስለ እግዚአብሔር ሙሉ መልኩን ያሳየን ነው። አስተምሮናል፣ ኖሮታል። ቃል ስጋ ሆኖ ነው በቃ የእግዚአብሔር ቃል ስጋ ሆኖ ነው ያየነው በክርስቶስ እና እንደሱ አይነት ሙሉነት ያለውን ሃይማኖት በራሱ ግን ሰው በተዛባ መንገድ ይረዳዋል። አንዳንድ ሰው ስርዓት ሲኖር ሃይማኖተኛ ነህ ሊል ይችላል። ሃይማኖተኛ መሆን በጣም ትልቅ ክብር ነው። ግን ሃይማኖተኝነትን ከመንፈሳዊነት ጋር ስትነጥለው ነው አደጋ የሚሆነው። ሁለቱም አንድ ላይ ነው ተያይዞ የሚሄደው። ሰው መንፈሳዊ ሰው መገለጫው ምንድን ነው? ያው እንደ ክርስትና ነው የምተረጉምልህ። መንፈሳዊ ሰው ክርስቶስን የሚመስል ሰው ነው። ክርስቶስ ምን አይነት ሰው ነበር? ያው ሰው ሆኗል የተገለጠ እና ክርስቶስ ሰዎችን በጣም አንደርስታንድ ያደርግ ነበር። ሰውን አንደርስታንድ ማድረግ ነው። ምንም አይነት ሰው ሊሆን ይችላል ወደ አንተ የሚመጣው ቶሎ ብለህ ሀሳቡ ላይ ሳትፈርድ አዝነህለት የኔ ነው ብለህ ወይ ወንድሜ ነው ብለህ ወይ ልጄ ነው ብለህ ስታየው ማለት ነው። ክርስቶስ እንደዛ ነበር ሰውን የሚመለከተውና ሌሎች ሰዎች የሚልቋቸውን ለምሳሌ ፈሪሳውያን ጸሐፍት ያገለሏቸውን ሰዎች ቤታቸው ገብቶ ሲበላ ይደነቁ ነበር። እንዴት ነው እንዲህ አይነት ድፍረት? እና ሩቅ ነበረ። ይህ እግዚአብሔር የሚመስል ነገር ሩቅ ስለነበረ ያን ሲያቀርበው ሰዎች ሊገባቸው አልቻለም። እንዴት ኃጢአተኛ ይወደዳል? እንዴት ከኃጢአተኛ ጋር እንጀራ ይበላል? እና እንደዚህ አይነት ሰውን በጣም አንደርስታንድ አድርጎ መውደድና መቅረብ ነው መንፈሳዊነት። ያንን ክርስቶስን የመምሰል መገለጫ። ሌላው ለማዳንና ለማትረፍ የትም ድረስ መሄድ ነው። ለምሳሌ ወደ እስራኤል ሀገር ምን አየሁ መሰለህ? ቅፍርናሆም የሚባል ከተማ ውስጥ አንድ ገዳም አለና ልክ ስትገባ ገዳም ውስጥ ሆምለስ ጂሰስ የሚል ስታቹ ወይም ሐውልት አለ እና ሆምለስ ጂሰስ ነው የሚለውና ተኝቶ ልብስ ለብሶ ግንድ ላይ ተኝቶ ነው የምታየው። እና እውነት
እውነት ነበር። እኛውም በዚህ መንገድ አልሰማነው ሊሆን ይችላል፣ ግን ጫካ ውስጥ ነበር የሚያድረው። መቅደሱ ዘግተውበት ነበር። ሰዎች አይገባቸውም ነበር። በጣም አንዳንዴ ፍቅር ሆነ ስትመጣ ራሱን የሚወድ ማህበረሰብ እብድ ነህ ለእሱ ማለት ነው። እና በራቸውን ዘግተውበት ውጭ ነበር የሚያድረውና ለካ ሆምለስም ነበረ። እና ሆምለስ ለምን ሆነ? ቤት አልባ ሆኖ ለምን አየነው? ለምን በረት ውስጥ ተኝቶ አየነው? ለምንድን ያልከበደው ስትል ዓላማ ነው። ያንን በቃ ሰው መዳን ነበረበትና ለዓላማ ጥግ ድረስ መሄድም ነው መንፈሳዊነት ማለት ነው። መልካም። ይህንን ጥያቄ የምጠይቅበት ምክንያት መጨረሻችን ሄደን የሁሉም መጨረሻው መንፈሳዊነት ውስጥ ነው የሚሆነው፣ ከፈጣሪ ጋር መገናኘት ነው ብዬ አምናለሁ። አሁን በእኛ በፐርሰናል ዴቨሎፕመንት ኢንዱስትሪ ውስጥ ስለ መንፈሳዊነት ስናወራ እንዴ ለምን እሱን ታነሳላችሁ? እሱን ከፈለግንማ ለምን ወደ ቤተክርስቲያን አንሄድም? ወይም ወደ መስጊድ ለምን አንሄድም? ለምንድን ነው እሱን የምትሉት የሚል ነገር ይመጣል በተደጋጋሚ። የተለያዩ ሌሎች ቦታዎች ላይም ሄጄ ኢንተርቪው ሳደርግ ይሄንንማ ቤተክርስቲያን ሄጄ አገኘዋለሁ፣ ለምን እናንተ ጋር እመጣለሁ የሚሉ ነገሮች ይመጣሉ። ምናልባት ከአሁኑ መንፈሳዊ ማንነትን ይዘን ወይንም መንፈሳዊ የሆነውን አካላችንን አውቀነው ተረድተነው እንድንሄድ ምን አይነት ተግባራቶችን ነው ማድረግ ያለብን? እንዴትስ እንወቀው? ሲጀመር የተፈጠርንበትን ዓላማ ሁላችንም ማወቅ አለብን። ሁላችንም፣ ሰው ሁሉ ማለት ነው። እግዚአብሔር ለምንድን ነው የፈጠረን? ማን የፈጠረን? እግዚአብሔር። አየህ፣ እግዚአብሔር መንፈስ አይደል? ስለዚህ የሆነ መነሻችን መገኛችን መንፈሳዊ ነው ማለት ነው። ወደ መገኛችን ነው ትምህርትም እውቀትም ሳይንስም። አንዳንድ ሳይንስ ጤነኛ ነው፣ ሄዶ እግዚአብሔርን ያሳያል። እጅህን ለእግዚአብሔር እንድትሰጥ ይነግራል ማለት ነው። እና ሃይማኖትም ወስዶ ወደ ትክክለኛው አድራሻ ነው የሚያመጣ። እሱ ትክክለኛ ነገር ነው። ሰው እንደዛ እንደሆነ አይገባው። ለዚያ ነው እንዴት ነው መንፈሳዊ ነገር መታመጡብን የሚልኝ። መንፈሳዊነት የሌለበት ቦታ የለም። እና መንፈሳዊነት የሌለበት ቦታ የሌለው እግዚአብሔር ይህን ዓለም ይመራል። በእግዚአብሔር ስርዓትና ፖሊሲ ነው ዓለም የሚመራው። አጠቃላይ ሰው ከዛ ስላፈነገጠ ታስገባዋለህ እንጂ አጠቃላይ የዓለም ስርዓት ሰማይና ምድር በእግዚአብሔር የቃል ስልጣን የሚያድር ነውና ይህንን የመለኮት ማዕቀፍ ውስጥ እየኖርክ ስለ መለኮት ጉዳይ የሆነ ቦታ ፈልጋለህ የምታገኘው። እንደውም በየቦታው እኮ አይኖች ከተከፈቱ በየቦታው ድንቅ ትምህርት ትማራለህ። እኔና ጓደኛዬ አንድ ቀን ሂልተን ሆቴል ጋር የነዳን ነውና ሂልተን ሆቴል ፊት ለፊት ስንደርስ ቤመ የሚላል ቤተመንግስት የሚል ታርጋ ያለው ከኛ ጋር ይጋፋል። ከፊታችን ነው የሚሄደው ማለት ነው። እና ድሮ መንገድ የሚዘጋለት መኪና ምን ሆኖ ነው ዛሬ ከኛ ጋር ነው የሚጋፋው አልና ጠየቅንና የለማ መሪው ቢኖር ግን ተዘግቶለት ነው። እና እንደዚህ ነን እኛ መሪው እስኪኖር ድረስ ነው የምንሰራው። መሪው ሲኖር ህይወታችን በክብር ወጥተን መንገባበት ብሄድንበት ቦታ የእግዚአብሔርን ክብር የምናሳይ እንሆናለን። እዛ ግን ተራ ሰዎችን እኮ ነው ወደ ሌልና ወደ አላኩ ሰዎች ለማምጣት አይደል? እናንተም ስልጠና የምትሰጡት እኛም ካህናት የምናስተምረውና መንፈሳዊ ለመሆን እጅግ አስፈላጊው ነገር ቅድም እንዳልኩ የመፈጠራችን ዓላማ መረዳት፣ የሰራን እግዚአብሔር እንዳለ ማወቅ፣ ከእግዚአብሔር ጋር ደግሞ ለመኖር ፍላጎት ይሰጣቸዋል። ፍላጎት ከሌለ እግዚአብሔር ዲሞክራት ስለሆነ ወደ ከአንተ ጋር ሊሰራ አይችልም። ፍቃድ ሰጥተዋል። ካልፈለግ ዝም ብሎ ነው የሚመለከት። እና እንደሱ አይነት የራስ ደግሞ ፍላጎትና ጥረት ያስፈልጋል።